እባካችሁ አልገባም ልቀቂኝ ያንቺ ልጅ ምን ላደርጋት ነው ምንድነው የምታወሪው እንዴ ልቀቂኝ እኔ ያንቺ ልጅ እኔ ማንንም ያኔንም እንዴ ለኔ አርጉ መቶናቸው ነው በቃ ለመቋቋም እየሞከርኩ ግን ያው አንድ አመት ሞላችሁ ሳያችሁ ግን ምንም ልጅ አጣችሁ አትመስሉ። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬ እንግዲህ በጣም በሚያሳዝን ነገር ነው ወደ እናንተ የመጣ ነው። ዛሬ ብዙ ነገሮች ስሜታዊ የሚያደርግ ነገር ገጥሞናል። እንግዲህ ሰሞኑን በጣም ውስጣችን እየተነካ ነው ማለት ሰሞኑን እየገጠሙን ያሉት ነገሮች በጣም አስቸጋሪ ናቸው። እዚህ ጋር የምትመለከቷቸው እህቶቼ በማንም ቤት ሀዘን አይግባ፣ ግን አሁን በሰዓት ሀዘን ላይ ናቸው። እኛም ደግሞ እነሱን ለማጽናናትና ምን እንደተፈጠረ በዛውም ለመጠየቅ ነው የመጣ ነው። ጥቆማ አግኝተን ወደዚህ የመጣ ነው። እንግዲህ እስኪ ከነሱ ጋር የተወሰነ ቆይታ እናደርጋለን። ከዚህ በፊት በያዝናቸው ኬዞች ላይ በርካታ ሰዎች በሰፈር ውስጥ ችግር ገጠመን፣ ቤታችን ሀዘን ገብቷል እያሉ ጥቆማ እየሰጡን ነበር። እኛም ደግሞ እነሱን ለማጽናናትና የእነሱን ህጋዊ የሆኑ ነገሮችን ለማገዝ ወይም ደግሞ እነሱን አይዟችሁ ለማለት እየሞከርን ነበረ። ዛሬም እንግዲህ እንደተለመደው ወደዚህ የእነሱ ሀዘን የእኛም ሀዘን ነው ብለን ወደዚህ የመጣ ነው። እስከ መጨረሻው አብራችሁን ቆዩ። እንዴት ናችሁ? ሰላም ያው እኛ እንግዲህ መረጃ ደርሶን የመጣ ነው እዚህ ቤት ውስጥ ሀዘን እንደገጠማችሁ። በማንም ቤት ሀዘን አይግባ። አዎ ልክ ነህ። ከባድ ነው በጣም። እስኪ እንተዋወቅ መጀመሪያ። እኔ ሳራ እባላለሁ፣ ጓደኛዋ ነኝ። ሳራ። እሺ አንቺ? ሰላም። ማን ነው ከእናንተ መካከል በጣም በቅርቡ ጊዜ ልጅ ያጣው? ምን ጥያቄ አለው? ያያት አይደል? ከባድ ነው። እንዴት ታውቃለህ? የልጅ ሀዘን ከምንም በላይ ልትረሳውም ልትቋቋመውም ነገር አትችልም። ለእኔ ደግሞ የበለጠ የሚያደርገው ልጄ አንድ ናት። ለእኔ አንድ መሆኗ በጣም ከባድ ያደርገዋል። በጣም ይሄ ማለት ልጅ ላለው ሰው ማለት ልጅ አቅፎ የልጅን ፍቅር ስሜት ላወቀ ሰው በጣም ከባድ ነው። አብሶ እናት ስትሆን ስንት ችግር አይተክ ነው። ከ9 ወር እርግዝና አለ፣ ከዛ አልፎ መውለድ አለ፣ ማሳደግ አለ እና በጣም ለእናት ደግሞ ከባድ ነው። ያው የሆነ ሰዓት ላይ እኔም እንደዚህ አይነት ስሜት ውስጥ ነበርኩና በጣም መቀበል ከብዶኛል። እኔም የሷ ነገር የሚገርም ተመሳሳይ መሆኑ ራሱ በቃ እንደዚህ አይነት ነገር እየተፈጠረ ነው እና እኔም በጣም ግራ ገባኝ። እንደዚህ አይነት ነገሮች ተደጋገሙ በጣም። እስኪ ልጅሽ ከተወለደ ምን ያህል ጊዜ ሆኖበት ነበረ? ልጄ 4 አመት ይሆናል። 4 አመት ተኩል። 4 አመት ተኩል። ብዙም እንዲህ መንገድ ላይ የሚሄድ ልጅ አይደለም ማለት ግቢ ውስጥ ነው። ከዓይኔ ስር እንኳን ራቅ ብዬ ሄጄ ቢሆን ኖሮ ትቼው የሆነ እንትን ትላለህ ገባ ወይ ባልሄድኩኝ ብዬ ራሴን ወቅሳለሁ። ግን እኔም ቤት ነበርኩ፣ እየተጫወተ ነው ግቢ ውስጥ፣ ሌሎች ልጆችም ነበሩ። እኔ እሱን ብቻ ለይቶ ምን እንዳነሳው አላውቅም። በጣም አዝናለሁ። ሰሞኑን እንደዚህ አይነት ተደጋጋሚ ነገር እየገጠመ ነው ልበል እዚህ ሰፈር ውስጥ? አዎ ተደጋጋሚ። አሁን የእሷም ልጆች እንደውም ቢሆኑ 2 ናቸው እነሱ እና 2 ልጆች ላንቺም ጠፍተዋል ነው? አመት ሆናቸው ነው። ያው ለመቋቋም እየሞከርኩ ግን ያው አንድ አመት ሞላችሁ። ሳያችሁ ግን ምንም ልጅ አጣችሁ አትመስሉ። ማለት ልጅ ያጣ እንዴት ነው? ከባድ ነው። አሁን እኔ ልንገርህና ልጆቻችሁን አትወዷቸውም ነው? እንዴት ነው ማንወዳቸው? ምን ማለት ፈልገህ ነው? ያው ስላችሁ ነው የምታለቅሱት አይደለም? አነጋገሩ በጣም ያማል። 4 አመት ልጅ ያጣ ሰው ምንም አትመስይም። የምር ልጅ ተረጋጊ።
አንተ ደግሞ የሰው ስሜቷን ታብስባታለህ እንዴ? አንተን ለማናገር እኮ ነው፣ ራሱን ለማረጋጋት ምናልባት የምትገኝበት መፍትሄ ካለ ብዬ እኮ ነው። አይደለም እኮ ቢያንስ አንተን አይደለም ያውልሽ እርግጠኛ አይደለችም። አይ ሳጣራ እኔ ልጅ የጠፋ ብሎ በአንቺ ስም የተመዘገበ ምንም አይነት መረጃ የለኝም። እኔ ልጅ የጠፋው ሰው እኮ እሪ ይላል ምናምን በህግም በምንም በቃ በዛም በዚህም ብሎ ተሳልና አይ እናንተ እንዴት ነው ይሄ ነገር? ለምን ልጅሽ ጠፍቶ እንዴት ቤት ተቀመጠሽ? ይሄን ያላረኩበት ምክንያት ተደጋጋሚ ይሄ ነገር ይከሰታልና ይጠፋሉ ልጆች። ግን እንደዚህ የተገኙ ልጆች አሉ። ሰምተሻል? ታቸው የተገኙ ልጆች አሉ። የት አካባቢ? እዚሁ ከኛ ወደታች እንዲሁ ጠፍቶ ትንሽ ቆይታ የተገኙ አሉና እኔ ያንንም ተስፋ አደረኩ። ምን ያህል ጊዜ ሆነው? ከቢያንስ 2 ወር ናቸው የተገኙት 2 ወር ምናምን ሚዲያ ላይ ካሳወቅ ምናምን ነገር ሰዎቹ ያው በጣም ያረቋቸዋል። ግን ይሄን ነገር ሰምቻለሁ። ለምንም ነገር ሄጄ እንደውም እነሱን ነበር መጀመሪያ ያማከርኩትና ፖሊስ ጋርም ሊሄድ ወደ ህግ አካልም ስላቸው አትጂ ሊመልሷቸው ካሰቡ ይመልሱልሻል ምናምን ነገር ስላሉ ያንን ተስፋ አድርጌ ነው እንዳያርቁ በማሰብ ማለት ነው። ግን ፖሊስ ጋር ላመለከትሽ በዛ ምክንያት ነው አልኩ። ድንገት ሊመልሱልኝ ካሰቡ ወደ ፖሊስ እንዴት ምን ማለት ነው አድርገዋል እያልኩ ነው። ከዚህ በፊት እዚህ ታስረፈ 2 ወር ሙሉ በዝምታ መጠበቅ ነው። ታዲያ ልክ በህግ መንገድ እኮ ቢፈለግ እኮ ህግ እንትኑ ብዙ ነው፣ የመፈለግ አቅሙ ብዙ ነው። ሰዎችም ደግሞ ወደ ህግ አመልክተው ያላገኘው አይቻል ግማ ኦኬ። ስለዚህ ማመልከት የለብሽም ሳይሆን ሰዎች ሳማከር እነዚህ ልጅ ጠፋ ብሎ ለህግ ለማመልከት ይፈራሹ ለምንድን ነው? ወይስ መጥፋቱ ላይ እጅሽ አለበት? ወይ ልጅሽ ላይ ማለት ልጅሽ ወይ ደግሞ የጠፋበት ምክንያት አለ ማለት ነው። አታያትም? 2 ወር ሆነው ልጄ ከጠፋ ግን ፖሊስ ጋር አላመለከትኩም። እዚህ ታች ሰፈር የሆኑ ሰዎች ከዚህ እነሱ ናቸው ያንቺ ልጅ መቼ ተገኘ? እኔ ደግሞ እሺ አመልክቼ ነበር፣ ግን እኔ ልጆች ምንም መረጃ አልነበረም ለኔ እኮ። ለምን ፈራችሁ? ቆይ እኔ አመልክቼ ነበር ለምን ፈራችሁ እኮ? እኔ አመልክቼ ነበር። ሄዶ ህግ ቦታ ልጄ ጠፍቷል 2 ወር 3 ቀን ከሞላው ራስ እኮ ማመልከት ነበር። ለኔ ደግሞ ምንም ነገር የኔ ልጆች ጠፍተው ነው የቀሩት። በጣም አሪፍ። ስለዚህ እንዳይጎዱብን ከሆነ ሐሳብሽ ታውቂያቸዋለሽ ማለት ነው። የወሰዱትን ታውቂያቸው ልጇን እንዴት አሳልፋ ልጇን ትሰጣለች? ምንድነው የምታወራው አንተ? ሰው ያለው ስለአንድ ልጅ መጥፋት እኮ ነው እየነገርኩ ነው። ልጅ ለምኩኝ ስለአንድ ልጅ መጥፋት እየነገርኩ ትቀልዳለህ እንዴ? መቼ ቀለድኩ ነው? እና ታዲያ እንዳይጎዱብኝ አልሽ። ስለዚህ እንዳይጎዱብኝ ታባብስብኝ ነው ልታቀልልኝ የመጣው? እኔ እኮ ልታገኝልኝ መስሎኝ እኮ ነው ካንተ ጋር ቁጭ ብዬ የማወራው። አንቺ እኮ ነሽ ነገሩን ያቀለልሽው። 2 ወር ሙሉ የ4 ዓመት ልጅ ጠፍቶ 2 ወር አይደለም የኔ ልጅ ከጠፋ። ታዲያ ምን ያርግ ነው? እዚህ ታች ሰፈር ማለት ነው። በመጀመሪያ እኔ ልጄ ሴት ናት። ወንድ እያልክ አታውራ። የጠፋችብኝ ሴት ህግ አታደናገር። ሴት ልጅ ናት የጠፋችው። አዎ እና እኮ ሴትም ወንድም እኮ ልጅ ነው። አዳምጥ። ቆይ ስሚ። እዚህ ታች ሰፈር የዛሬ ከዚህ 2 ወር አይሆነው ልጅ ጠፍቶባቸው ከዛ ደውለው ምናምን ነገር ለህግ ካመለከታችሁ አንመለስም ልጃችሁን እንደዛቻ ማለት ነው። ከዛ ካለበለዛ ግን እንመልስላችኋለን አሏቸው። ታገሱና ልጆቻቸው መጡ። እኔም ያ ነገር ይፈጠራል በሚል ነው ሰዎቹን ሳማክራቸው፣ ለህግ ካማከርክ እነሱ ያው ላለመያዝ ልጁን እንትን አይሉትም በሚል ነው ይመልሱልኛል ለራርተው በሚል ነው ወደ ህግ ያልሄድኩት። እየነገርኩ ልታዘን ነው እንጂ የሚገባ ምን ሆነ? ስለዚህ ተደዋውለሻል ማለት ነው? እኔ አልደወሉልኝም። ለዛ ያንን እኮ ጠብቄ ሲያቅተኝ ነው በቃ ልጄ ሞታለች ብዬ እኮ ሀዘን የተቀመጥኩት። ሳትሞት በቃ ከዚህ በኋላ ምን ወዴት ትመጣለች እንዴ? አንቺ ለህግ ሳታመለክቺ ህግ ራሱ ሬሳ አግኝቶ ሳያረጋግጥልሽ ሞተሽ ብለሽ ትቆርጠሽ። እሺ ለየሷ ልጅ ለምሳሌ በተመለከተ ጊዜ ለምን አላ አንድ ቀን ሊመጣ አይችልም እንዴ? እሷ ልጅ በራስሽ እንዴት የልጅሽና ሀዘንታው በራስሽ እንዴት የልጅሽና ሀዘንታው የኔ ነገር ባናታችሁ የኔ ነገር አስወጭልኝ አይደለም መልሽ። እሺ በቃ ተረጋጊ። አይደለም ይኸውልሽ የኔ እናት መፍትሄ ፍለጋ እኮ ነው የመጣው። አዳምጪኝ። ማንሽ ይኸውልህ ተረጋግተህ ታወራስ ሞክር አንተ። ሰላም ይኸውልሽ ልጅሽ ሳትሞት ሀዘን መቀመጥ ልክ አይደለም። ለምሳሌ ድንገት ብትመጣስ በሌለችበት እንዴት ሀዘን? ደስታዬ ነው በቃ ብትመጣ ደስታዬ ነው። ሞታለች ብለሽ እኮ አምነሽ ተቀብለሽ ምን ላድርግ በቃ ሰዎችም በቃ የሰው ብዙ ጊዜ ሳማክር ከዚህ በኋላ ምን ብላ ትመጣለች? ልጅ አንድ ቀን ከኔ ተለይታ አድራ አታውቅም።
ማለት በእኔ የደረሰው በማንም አይደረስ። አሜን በማንም አይደረስኩ። በጣም ነበር ልጇን የምትወዳትና በልጇ የተነሳ አንድ ልጅ አንድ እንዴት መከራ አይቼ እንዳሳደግኳት እኮ ስለማታውቅ የምትሆነውን ሁሉ አታውቀውም። ስትፈልግ እንዳየ ሰው ልጅሽን ለማግኘት ህጉን ትጠቀሚያለሽ እንጂ አልተጠቀምኩም። እስቲ አንተ ተጠቀምልኝና ልጄን አምጣልኝ። ይኸውልህ 2 ወር ሙሉ ጸጥ ብለሽ አሁን 2 ወር አይደለም 2 ወር ያልኩት ሰፈር ነው። 1 ወር ነው የኔ ልጅ። ኦኬ ቀባጀር አንቺ 1 ወር አይደለም የታይ ሰፈር አይደል ያልኩት 2 ወር ማለት ቀልድ ነው ያዛችሁት። እኔ እኮ ለስራ ትክክል አይደለም። ማስረጃልኝ ላግዝ ነው የመጣሁት። ማስረጃልኝ እስቲ ጭንቅላቴን ትክክል በቂ መረጃ ምንድነው አሞሻል? በቂ መረጃ ስጡኝ እንዳጣራላችሁ። ይኸውልህ እሺ ልጅ ማጣት ቀላል ነገር አይደለም። እንደ ቀላል ነገር አይተህ እንደዚህ አትናገራት። ለግ ያላመለከተችው ልጄን እንዳይጎዱብኝ ብላ ነው። እንዴት ነው ቤት ውስጥ የምትቀመጠው? ቤት ውስጥ እኮ ተቀምጣ አይደለም ሌላ መንገድ እኮ እየፈለገች ነው። በጣም ብዙ ነገር እኔም ልጆቼን ያጣኋቸው ለግ አመልክቼ ነው። ምንም ነገር አላመጡልኝም ታውቃለህ። ምናልባት እንደዛ ሰዎች የኔም ልጆች ይመለሱ ይሆን ነበረ፣ ግን ስላመለከትኩኝ አልተመለሰም። በቃ አለቀ። ለዛ ስላልተመለሱ የኔም ልጆች እኔም አልመከርኳትም፣ እሷም አልፈለገችው። ተረዳኝ። አካባቢ ህፃናት እያለቁ ነው። ለዚህ መፍትሄ ይፈልጉ። መፍትሄ እንዴት እንፈልግ? እናንተ መረጃ ሳስቡ ቤታችሁን ንቅ ብላችሁ እዚህ ጥቁር በጥቁር ለብሳችሁ አይደለም ያው ወስደሃለሁ። ጎረቤት ብዙ ልጅ የጠፋው የወሰደ ሰው እንዴት ይመልስልሻል? አንቺ ሞታል ብለሽ አስበሽ እንዴ? አንቺ ሞታል ብለሽ አምነሽ ተቀብለሽ እዚህ ቤት ያለለው ልጅ ምን ያደርግላታል ብዬ ነው። የራሱ ልጅ ያሉና ተናገር። አንቺ ዛሬ ስንት ነገር እንደሚሰራ በልጆች አታውቂም እንዴ? አንቺ የሴጣን ጆሮ አይስማ። ልጄ እኮ አንድ ፍሬ ናት። ብትሰውነት እንኳን የላትም። ከሷ ላይ ምን ይነካል ብለህ ታስባለህ? ጭራሽ ሴት ህፃን ልጅሽን ጥለሽ ጣልኩም ቤት ነበር። ጥለሽ ነው ቤት ነበር። ለምን እንደዚህ እንደምልሽ ታውቂያለሽ? እዚህ ቦታ ላይ እዚህ ሰፈር ውስጥ ልክ እንዳንቺ እንደዚህ አይነት በደል ደርሶባቸው ለህግ አመልክተው ልጃቸውን ያገኙ ሰዎች አሉ። በየማስተው አልሰማሁም። እዚህ ሰፈር እንደሰማሁ ልጆቻችን ልጅ ሆነ እኮ ጨካኝ ሆነ አይደለም። ተው እባክህ ተረዳት። እንደዚህ አትበል። ስላለሽ ስሜት የምታውቅ ከሆነ እሷ የምታወራውን የምታደርገውን እንኳን እያወቀች አይደለም አሁን ላይ። ተረዳኝ። ለምን ደሞ አይገባም? መረጃ ስጡኝ እሺ ልፈልግ። አንድ ሴት ልጇን እኮ ነው ያጣችው። እናት እኮ ነች። እሺ መረጃ ስጡኝ። እሺ ምንድነው መረጃ? ምንሳለኛ እኮ ምንም የምናውቀው ነገር የለም። ከልጆች ለይተው ወሰዷት እያልኩ ሲጀመር ፖሊስስ እንዴት መረጃ የለውም በዚህ ጉዳይ ላይ? ማለት ሆን ብሎ የተደበቀ ነገር ካልሆነ በስተቀር እዚህ ሰፈር ውስጥ እኮ የአካባቢ ፖሊስ ምናልባት ያስተት ከሆነ አላውቅም። ስተትማ ነው። ለምን አለኝ ለሷ ልጅ ሄዳ ስላላገኘች በቃ ዛሬ እናንተ ተባብራችሁ አንድ ነገር ሲፈጠር ኮሽ ሲል ለፖሊስ አመልክታችሁ ከፖሊስ ጋር በጋራ ወንጀል መከላከል ሲገባችሁ ዛሬ የአንቺ ልጅ ተሰረቀ፣ ነገ የሆነ ሰው ልጅ ይሰረቃል። ከዛ የሆነ ይሄ እኮ እየተባባሰ ነው የሚሄደው። መደበቅ ራሱ እኮ ወንጀል ነው። ልክ ነው አይደለም? ይመልሷታል ብለን አስበን እኮ ነው ያልተናገርነው። ሌላ እሺ መቼ መለሱት? እሺ እንደሱ እንኳን ብታስቡ ወር ነው ያልሽኝ አይደለ? ከጠፋች ወር ሙሉ ታዲያ ልጅቷ ምን ታደርግላችኋለች? ጥቅም ከሆነ የሚፈልጉት ይወስዷታል። ምን አለኝና ለራሴ ምስኪን ደሃ ከኔ ላይ ወይ እንደሌላ ጊዜ ቴሌቪዥን ላይ እንደምናየው አግተው ምናምን ሊጠይቀው ምትል እኔ እንደዛ የምባል ሰው አይደለሁኝም። አልሽ እኮ እንደዚህ አይነት ነገሮች ተፈጥረዋል። ሆኗል። በአካባቢ ነው ያልኩ ሆኗል። ምናልባት እኔ እንግዲህ እንደው ሲያዩ ልጄን እሺ ስጠፋ የመጨረሻ ጊዜ ስጠፋ የነበረበትን ሁኔታ አስታውሳለሁ። ከልጆች ጋር ግቢ ውስጥ እየተጫወተች ጭራሽ ከግቢ ውስጥ ነው የተወሰደች። ከግቢ ውስጥ እኛም ግራ የገባን ነገር ያ ነው። ልጆቹ እዚህ ሰፈር እሷን ብቻ አንስተው ወሰዷት። ልጆቹ እንኳን እዛ እየተጫወቱ ከማን ጋር እንደሄደች ማን እንደወሰዳት አያውቁ፣ ምን እንደዋጣት አያውቁ። አብረው ያሉት እንኳን ካጠገባቸው ከተወሰደች እንዴት እንግዲህ ተጠየቁ። ህፃናት ናቸው ተመሳሳይ ሲሯሯጡ አንዱ ላይ ይችላል። ተጠየቁ እንግዲህ ያለ አቅም ካለው ምን ይደረግ። ያው እኔ የምጠረጥረው የሆነ የሚያውቃት ሰው ይዟት ሄዶ ማለት ከኛ ከሚቀርብ የሚያውቃት ሰው ማለት ምን ማለት ነው? የምታውቂያትማ አንቺ ብቻ ነሽ። እኔ የኔ ልጅ ከአንቺ ውጪ ማንን ትቀርባለችና ነው? እና ምን እያልሽ ወደ አንቺ እንድመጣ እያረግሽኝ ነው እንዴ? ማለት የሚያውቃት ማለት ከአንቺ ውጪ የኔ ልጅ ማንን ትጠጋለችና ነው? ይኸውልሽ ያስረዳሁት እኮ ነው። ምን እያልሽኝ ነው? እኮ የሚያውቃት አልሽ ራስሽ እና እኔ ሌላ ነገር እንትን እያልሽ አይደለም። ልጄ ሌላ ሰው እንደማትጠጋ ታውቂያለሽ እኮ። ታዲያ ምን እያልሽ ነው? ታዲያ ግን አንቺ ጋር ሌላ ነገር የሆነ ቦታ ሲሄድ አደራ ብዬሽ የምሄደውም ምን እኔ እንግዲህ ራስሽ ባለሽበት ነው ልጅሽ በርሽ ላይ የተወሰደችው። እሱን እንዳትረሺ።
ይኸውልህ እኔ የሚያውቃት ሰው እንደወሰደች ነው የሚያውቃት ሰው ከሆነ አንቺ ነሽ የምታውቂያት። እስቲ ቆይ አንዴ ላስረዳው። መረጃለሽ የሚያውቃት ሰው ማለት ምን ማለት? የሚያውቃት ሰው ቢሆንና ይሁን ሌላ የማያውቃት ሰው የማያውቃት ሰው ግቢ ገብቶ ሊወስዳት አይችልም። ከማታውቀው ሰው ጋር ወጣ ነው ሊሆን የሚችለው። ልጆቹም የማያውቁት ሰው ግቢ ሲገባ ዝም አይሉም። የሚያውቁት ሰው ከሆነ ልጆቹ ለምን አልተናገሩም እኮ? የሚያውቁት ሰው ከሆነ ላይናገሩ ይችላሉ ብዬ አስቤ ነው። የማያውቁት ሰው ቢሆን ሊናገሩ ይችላሉ። የሚያውቁት ሰው ከሆነ ይናገሩ። ይዋሻሉ አይደለም እያልኩ ያለሁት እንዴ። የመጣው ሰው አሁን የሚያውቁት ሰው በእነሱ በኩል ቢያልፍ ምናምን ነገር አይናገሩም። አሁን ዝም ብሎ ነው የሚመስላቸው። ግር የሚያሳይ ነገር ከሌለ አዳምጪኝ እሺ። መቼም ከምንም ተነስተሽ የሚያውቃት ሰው ወሰዳት ልትያት ሊሆን ይችላል ነው ያልኩት። ምክንያት ካለሽ ባዶ ወንጀላ ሳይሆን መረጃ ያለው ነገር ያየሽውን ነገር ተናገሪ። ለኔ የሚጠቅመኝ ነገር እኔ ደግሞ ልንገር አመጣችሁ ራሱ ውስጤም ያለው ነገር ነበር። ግን እንዴት አድርጌ እንደ ጎረቤቴ እህቴም ጓደኛዬም የሆነች ሴት ጠረጥራታለሁ ብዬ ሁሉ ጊዜ ትለኛለች። እኔ ያለ ልጅ ቀርቼ ይሄው ልጆቼ ሁለቱም ትይኛለሽ። አዎ ትይኛለሽ። ልጆችሽ ካለፉ በኋላ ትይኛለሽ። ምን እያልሽኝ ነው? ትይኛለሽ። አዎ ልጆችሽ ካለፉ ስለዚህ በቃ እኔ እሷን ለጀኝ እንደዚህ ያደርጋል። ምንድነው የምታወራው? አልገባኝም። ቆይ ምን ያወራሽ ነው? ምንድነው የምትለቃቂ? ያቺ ልጅ ምን ላደርጋት ነው? ምንድነው የምታወራው? ልቀቂኝ። በቃ ተረጋጉ። ቆይ አይደለም ልቀቂኝ። የምርሽን ነው? እኔ የምርሽን ነው? እንደዚህ ምን ለማለት ፈልገሽ ነው? የሚያውቃት ሰው ማለት ተረጋጉ። ቆይ አይደለም ከአንቺ ማን ነው የሚያውቃት? የኔ ልጅ እኔ ያንቺ ልጅ እኔ ማንም እንዲያምሽ እፈልጋለሁ። እኔ አትጣሉ። አደርጋለሁ መጣላት አይደለም ትለኛ አትይኝም። ልጅሽ አደገች። ልጆችን ቢኖሩ ኖሮ ልጅሽ እኮ አደገች ማለት ነው። በጓደኝነት ነው ማውራሽ። ሌላ ነገር እኮ አይደለም። አየራን ያለሁት ከሌላት ነው እሷ ልጅ አይደለም እኮ። ተረጋጉ እስኪ ተረጋጉ። አሁን ማልቀሱን ምን አመጣው? ኧረ እባክሽ ተረጋጊ። እባክሽ ነው ሀሳቢ ተዘበራረቀ። በቃ አንተ እንድል ያደረግኝ ይቅርበኝ። እሺ ይቅርበኝ ጓደኛዬ። እሺ ተረጋጊ እንጂ ይቅርበኝ። በቃ ይቅርበኝ። ሁዳ አስባስዋታ ይሄ አይዞሽ በቃ በጣራካን አይደለም በቃ እንዴ። ኧረ በእናትሽ የልጅ ነገር ሲነሳ እኔም አልችልም። እኔ ያጣሁት እኔ የተሰማኝ ስሜት እንዴት ይሰማሽ ብዬ አስባለሁ። በቃ አባባልሽ እኮ ነው እንዲህ እንድል ያደረገኝ እሱ ነው ያሳሳተኝ። አይደለም በቃ እሺ እኔን ማታስለቅሱኝ። እኔም የወንድሜ ልጅ ጠፍቷል። የምን አረባካ? አዎ ወይሽ ተረጋጋ። አባስ ነበር አይደለም ወንድሜ ልጅ ጠፍቷል። ቆይ ተረጋጋሽ። ወይኔ አዘር ውስጥ ሆኜ እኮ ነው እናንተ ጋር የመጣሁት። ለምን አትረዱኝ? ለኔ አርጎ አይደለም በቃ እሺ አይደለም እሺ በቃ ተረጋጉ። በቃ እሺ በቃ ሶፍት ያላ ሶፍት ቆይ እስኪ ተረጋጉ። ችግር የለውም እናስበው። ወይኔ በቃ ይቅርበኝ። በቃ እናንተ ማዘን አትፈልጉ። በቃ ስሜታዊ አድርጎኝ እኮ ነው እሱ። እኔ ላይ እንደዚህ አይደለም አባባሉ እሱ አባባል ላይ ልጅሽ ብታጪ ደስ ይለኛል። ቆይ ልጆችሽ ከአንቺ እኩል ከአንቺ በላይ ሳለቅስ አይደል የከረምኩት። ስለምትወድሽ ነው እኮ ያው ሰው የሚያውቃት ሰው ምናምን ስትይ እኮ ነው። መጀመሪያም ልጄ ስጠፋ መጀመሪያ የመጣሁት አንቺ ቤት ነው አይደል እንዴ? በቃ ሌላ ቦታ የትም አልሄድኩኝም። ለምን አንቺ ቦይ ብጋ ነው የምትመጣው ብያለሽ ነው። በቃ ይኸውላችሁ እኛ እንግዲህ የቻልነውን አድርገን ልጆቻችሁ ያንቺም ልጅ ለናና ሀዘን አታብዙ የምትለው ምን ተቀለኒ ምንም የለም። ቆይ እኔ ያመመኝን እንዴት እንዲሰማኝ መረጋጋት ደግሞ አለባችሁ አይደለ?
አይደል? ፈጣሪን አታምኑትም? ፈጣሪን ነው እንዴ? ምናምናለን። የኔ ነገር እኮ ተስፋ ቆርጫለሁ። 1 አመት ማለት በጣም ብዙ ስሜቱን አንተ ወንድሜ ልጅ ስትልም በቃ ስሜቱን እንደገባህ ተረድቻለሁ። ስለዚህ ለዛ እኮ ነው እዚህ የመጣው። በቃ ሰሞኑን እንደዚህ አይነት ሰዎች የረበሹ ነው። በቃ ሰውን ልጅ ማደግ አልቻለም። ደግሞ በጣም ጉዳት አለው፣ ብዙ ነገር አለ። ብትገኝም እንዳጠቀም አድርገው እንዳጠቀምብኝ በእናትህ በቃሽ። ደግነጉ ነው በቃ መጥፎ ነገር አታስቢ። እንደው የሚያውቅ ሰው ነው ሊወስድ የሚችለው ካላችሁት አንጻር አሁን እናንተን የሚያውቅ ሰው ማን አለ? የምትጠራጠሩት ምናምን ዛሬ እኮ ቤተሰብም በእርግጥ እኮ ለሰው አይተኛም። እንዴት እንደሆነ ምን አይነት ዘመን ላይ እንደደረስን አላውቅም። እስኪ እንደው ምናልባት የምትጠራጠሩት ነገር ካለ ስልክና አድራሻ ስጡ ይላል። መቶ ከኛ ጋር ሲያለቅስ ነበር። ሁሉም መቶ ከኛ ጋር ሲያዘን ነበር። ማንም ብለን እንጠርጥር? ያው መጠርጠር ከባድ ነው፣ ግን ያው ልጅቷ እኔና ከዛ ደግሞ ሰው ነው የምትቀርበው። ከዛ ማንን ነው አንድ ሰው የምትቀርበው? አንድ አለ የዋሌ ጓደኛ፣ እሱን ትቀርበዋለች። ግን ደግሞ እሱ ልጅቷም ከጠፋች በኋላ ሀዘንም ብለን ከተቀመጥን በኋላ መጥቶም አልጠየቀኝም። ለምን እሱን ተጠራጠርሽ? ለሰላምታ እንኳን እኔና እሱን ብቻ ነው የምትቀርበው። ታውቃለህ፣ በቃ ሌላ ልጅቷ በጣም ባልከኝ ነው አንተ ብቻኛም ስለሆነች እንዳለች አቅብታ ነው ያሳደገችው። የቀረባትን ትቀርባለች። አትቀርብም፣ የኔ ልጅ አትቀርብም። እውነቷን ነው። አቅብታ ስላሳደገቻት ከልጆቹ ጋር እንኳን ለመጫወት በጣም ተንተራለች። አብሬያት ይዤት እየሄድኩ ሰው ሰላም ቤት ስላት እንኳን ወደ ኋላ ነው የምትጠብቀው። ስለዚህ የምትጠራጠሩት ሰው አለ ማለት ነው? ጥርጣሬ አይደለም ግን ማለት ልንጠረጥረው እንዴት እንችላለን? እንዴት ልቡ ምን ብሎ ይጠይቅሽ? እኔ ልጅ ጠፋች እኮ ሞተች አልሽው እኮ አንቺ ነሽ እንጂ ጠፋች ብዬም ስፈልግ አካባቢውን ሳስስ ሰምቷል ብዬ አስባለሁ። ስልክም ደውዬለት ማንም ሰው አልሰማም ብለሻል ቅድም። አይ አካባቢው ሰውማ አብሮ አፋልጎኛል። ታዲያ ሰው ያስፈልግሽ እንዴት የህግ አካል ይሄን ነገር ሊደርስ አልቻለም? ሁሉም የአካባቢው ሰው ወደ ህግ በሚስጥር ውስጥ ተንቀሳቀሽ ነበር አይደለም? ሁሉም የአካባቢው ሰው የሰማ ሰው ወደ ህግ አካላት ታመልክችኝ ካመለከትሽ ልጅቷን ያለው። ስለዚህ ሰፈር ውስጥ ሁሉም ሰው ችግር አለበት ነው? ኖርማል ጤና ያለው ሰው የለም ማለት ነው? ጤና አይደለም ይሁን እንዳልክ ማለት እንዴ? ጤና ካልሆነ እንዴት ልጅ ነው የሚያል ሰው ጋር ጠፍታ እንዴት ነው እንደዚህ አንድ ወር ሙሉ ዝም ተብሎ እዚህ ልክ አይደለም? ይሄ እንደዚህ እንዴት እንደዚህ ይደረጋል? ልክ አይደለም እኮ ግን የህግ አካል ቁጭ ብሎ ብርድና ፀሐይ የተፈራረቀበት ለእናንተ አይደል እንዴ ቆሙ? እንዳልክ እዚህ ሰፈር የተገኙ ልጆች አሉና ተገኘው አልተገኘው እነዚህ ሰዎች ከህግ ማምለጥ የለባቸው። እኔም ልጆቼን ያጣዋቸው ጥሩ እናንተ ናችሁ ማለት ነው። እንደነዚህ አይነት ወንጀለኞች እንዲበዙ እያደረጋችሁ አይደለም እኮ እኛም እኮ ለልጆቻችን ተሰብስበን ልትል ትችላለህ። ይኸውልህ እኔ በማመልከቴ ነው ፖሊስ ጣቢያ በመሄድ ነው ልጆቼን ያጣዋቸው። 1 ሚሊዮን ብር አምጡ ብትባሉስ? እንግዲህ የህግ አካል እያለ ህግ ባለበት ሀገር ውስጥ አንቺ ለህግ ሳታመለክት 1 ሚሊዮን ብር አምጪ ብትባይ ምን ልታረጊ ትባያለሽ? በዚህ ሁኔታ ደግሞ አላሰብኩም። እግዚአብሔር ያውቃል። ቢያንስ ልጅቷ ደህና መሆኗን ብናቅ ኖሮ እኮ ሌላው ነገር ትርፍ ነበር። እንደሚሆን እናደርጋለን። ከልጅ የሚበልጥ ነገር አለ እንዴ? ቤቷ ለምን አለው? በቃ በየአካባቢው እየዞርኩኝ ለምናለሁ። ቤቷን እንደምሽጣ ልጇን ታስፈልሳለች። እንደዚህ ልጅ ማግኘት ከተቻለ እኮ ኖርማል ነገር ነው። አንተ ምን ልጅ ማጣት እኮ ቀላል አይደለም። ሲደርስብህ ምንም አይነት መፍትሄ አታስብም። ሲደርስብህ ምንም አይነት እኔ ያለኝን ነገር በሙሉ ወስደው ልጆቼን በመለሱልኝ። እሺ የሌላው ሰው ልጅ አንቺ ልጅ አይደለም? ምን ላድርግ? ለሌላውም ልጅ እኮ ተንገብግቤ ነበር። ከዛ በኋላ ወደ እኔ ደረሰ። አንድ ነገር ልንገራችሁ፣ ይሄ ወንጀል መብቃት አለበት። ሁሉም ሰው ማንም ሰው ያንቺ ልጅ የኔም ልጅ ነው ናት፣ ያንቺም ልጅ የኔም ልጅ ነው። ይሄን ነገር በጋራ እየተከላከልን ካልሄድን ሁሌ ወንጀለኞችን ሆድ እያጠገብን የምንሄድ ከሆነ ፖሊስ ለምን ያስፈልጋል፣ ህግ ለምን ያስፈልጋል የሚለው ጋር እንሄዳለን። ይሄ ማለት ደግሞ ነገርም ተነስቼ ልጅ አግቼ 1 ሚሊዮን ብር አምጡ ልላችሁ ነው። ከዛ ከሀገር ወጣለሁ፣ ከዛ የሚገርም ህይወት እኖራለሁ። ይሄ ማለት ሌቦችን እያደረጃችሁ ለሌቦች በጣም በር እየከፈታችሁ ነው ማለት ነው። ዛሬ የሆነ ሰው ተነስቶ እንደዚህ ማድረግ ይችላል። ህግ መቀጣጫ ምናምን ይባላል ነገር ቀጥብን እኮ ምን እናድርገው ብለን የእናት ሆድ ሆነብን እኮ ነው። ምን እኮ የእናት ሆድ ሆነብሽ አይደል? አሁን አንተ አትረዳም። ምንም በዚህ ብለ ምንም ልትረዳኝ አልቻልክም። እንዴት ለረዳ? ግን ከመሳሳቴ ነው። አንዳንድ ጊዜ ወንጀለኛ ሲታወቅበት የሆነ ጎርቶ የማለፍ ነገር አለ እና ያንን ኮፍ መፍራት ነው። እሺ አሁን አገኘሻት በዚህ መንገድ አንድ ወር ሙሉ
አላገኘሻትም? አልሰራም? ታገኛታለች። የተደወለልሽም ስልክ የለም? እርግጠኛ ነሽ? ታዲያ እነዚህ ሰው ነው የወሰዳት ወይም ከአንቺ ጥቅም የሚፈልግ ሰው ነው የወሰዳት እንዳትዪ 1 ወር ሙሉ ወይ ስልክ ይደወላል ወይ መልእክት ያስቀምጣሉ ወይ ልጅሽ እነሱ ጋር እንደሆነች ይናገራሉ። ተው እባክህ እንደዚህ እባክህ በጎነስ ጉድጓድ የለ ጉድጓድ ውስጥ ገባች አለ። ምን ውስጥ ገባች? ሰው ወሰዳት ከአስፓልት ወጣ መኪና ምናምን እንዳትል ሬሳ ይገኛል። ሰው ወሰዳት እኮ ቤት ገብቷል። በቃ ዝም ብሎ ከግቢ ብድግ ነው ያረጋት። እኔ ምን እንዳነሳት አላውቅም። እንደውም ተጠራጥሩት ነገር ነግሬሃለሁ። ካላስቸገርኩ ጥርጣሬ ሳይሆን ወንድሜም ስለሆነ የቅርቤ ሰውም ስለሆነ እንዳይቀየመኝ የጠረጠርሽበት ነው። እሷ አባባሏ ነው የቅርብ ማለት ልጅቷ ሌላ ሰው አትጠቀም በሚምትለው ይቅርበይም ብያታለሁ። በቃ እሱንም ጋር ደግሞ ያ አሁንም ማለት ወንዱ ጋር ደግሞ አይ ከዚህ በፊት ከገጠማችሁ ነገር አንፃር ከሆነ እርስ በርስ እንትን የምትሉ ስትጣሉ የነበረበት መንገድ ለብዙ ጊዜ አብሮ የኖረ ጓደኛ የሚጣላበት መንገድ ምን ለማለት ፈልገህ ነው? ማለት መቼም ያለ ምንም ምክንያት አንቺ ናቸው የሚችልሽ። እኔ እኮ ስሜቴ ነው እንጂ እንደዛ ያስደረገኝ እሷንም ላይ ያስቆጣኝ እኮ ሌላ ነገር አይደለም። ማለት እንዴት እንደዚህ አስበዋል? እንደዚህ እንዴት ትለኛለች? እኔ ከሷ ጋር አብሬ ያለቀስኩ ይገባኛል። ግን አሁን በዚህ ጋር ጣት መቀሳሰር ሳይሆን የሚጠቅመው እሷ ደግሞ ስሜታዊ ሆና ነው እንደዛ የተናገረችኝ እንጂ እውነት እንደዛ ብለኝ አይደለም። በስልክም ሆነ በምን እስቲ እንደው ምናልባት እኔ እንዳልኩ አይነት ሰው በምን አውቃለሁ? አሁን እንዳታቀየኝ ስልኩ የለሽም እንዴ? መረጃ የምትሰጡኝ ከሆነ ስልኩ አለ እና ቤተሰብም ስለሆነ ሳትለው እንዳታውቃ አሁን እሷን አቀያይመኝ ነበር፣ ልታጣላኝ ነበር። ከሱ ጋርም ሳታቀያይመኝ ቤተሰብ ስለሆነ እንዲህ ጠፋ ይባላል ምናምን ብሎ በራስ መንገድ መቼ መርማሪ ነው ታውቂያለሽ። ከአንቺ ይልቅ ለእኔም ቅርብ ነው እሱ። ግን ያው አንድ ሰው ብቻ ሁለታችሁም ፎከስ ያደረጋችሁበት ምክንያት ልጅቷ ከምትቀርበው ሰው አንፃር ነው። እስከዛሬ ለምንድን ነው እናንተ ታዲያ ሄዳችሁ ያላወራችሁት? እንዴት ነው ማለት እኔ አሁንም ነገም ዛሬም ቢሆን እኔ እሱ ልጄን ይነካል አላለ። ግን ምን አልባት ሳቲ ነው እሱ ላይ እየጠቆምሽኛል የሰማው ነገር ካለ ብዬ እኮ እስከዛሬ ለምን አልደወልሽለትም? ማለት ደውዬለታለሁ እኔ አያነሳም አይደለም አያነሳም። ብዙ ጊዜ ያው ስልኬ ላይ ማየት ትችላለህ። ደውዬለታለሁ ተደጋጋሚ ስልክ አያነሳም። እስኪ ምን አይነት ሰው ነው? እስኪ ፊዚካሉን ወይ የሆነ መረጃ አስጥቶ ወይ ነው ከዚህ በፊት በወንጀል ተጠርጥሮ ምናምን ያውቃል? አራብስ ነው እሱ እንደዚህ ነገር ሰው ነው ማለት ለኔም ያው ቅርበት አለን። እኔም ጋር ራሱ በጣም ወዳጃችን ነው። ግን በምንም ወንጀል በጣም ጥሩ ሰው ነው ማለት። ግን ልጅቷ እኔንና እሱን ነው በደንብ የምትቀርበው ብዬ ነው በቃ እኔ ለዛ ነው እሱን ምናልባት ከምንቀርበው ሰው ከሱ ጋር ወይ ወጣ በዛውም ጠፍታበት ምናምን ከሆነ ብዬ እኮ አስቤ ልጆቹ እዚህ ቤት የሚመጣ ከሆነ እንዴት ይሄ ነው ሊሉ አልቻሉም። እኔ አሁን እኔ ጥያቄ ከቤት ከወሰራት ከልጆች ጋር ነጥሎ ከወሰራት እሱን እኮ ነው የምልህ። ከሱ ጋር ኖርማል ነው ካየችው ምሮጣት ሄዳለች። ገባ አሁን ከበር ውጪ እንደዚህ ካየችው እሱ መሆኑን እሱ ነሮጣ እንደምትሄድ እርግጠኛ ነኝ። ሰላም ልበል ብላ ሮጣት ሄዳለች ተለይታ ከልጆቹ። ያው ስለሚጋብዛት አንዳንዴ ይዟት ይሄዳል ምናምን ነገር ለእናንተ ሳይነግራችሁ ይዟት ትወዳለች። አዎ ይዟት ይሄዳል ብዙ ጊዜ ነገር ተፈጥሯል። እና ለዛ ምናልባት እንደዛ እንደማስታውሰው እንደዚህ ያስደንግጦኛል። ጠፋች ብዬ ጮሄ ከዛ በኋላ ይዟት መጣ። ጮሽ ተረድጋሚ አታስታውሱም? ድጋሚ እንደዛ ሊያደርግ ይችላል። አስታውሳለሁ። አንድ ወር በሙሉ ምን ያረጋታል? ቀልድ ነበር ዝም ብሎ አንድ ወር ሙሉ ምን ያረጋታል? ያኔ እኮ ለ2 ሰዓት ነው። ቆይ እንዴት እኔ አሁን ያልገባኝ ነገር ምንድነው? እስኪ እናንተ ከማን ጋር ነው የምትኖሩት? አንቺም እኔ እንኳን አሁን ብቻዬን ነው የምኖረው። ማለት ከባለቤቴ ጋር ልጆቼ ከጠፉ በኋላ ተለያየን። ለምን? በዚህ ምክንያት በቃ ልጅ ማለት ልጆችሽን በስርዓት መጠበቃችን በምን ምክንያት ነበር አንቺ ልጅ አይዞሽ አይዞን አልችልም፣ አልወጣልኝም። ታውቃለህ መቅበርም አንድ ነገር ነው። በጣም አስታመም እናንተ ነገር ግራ በጣም እናንተ ነገር ብቻ ሳይሆን ሰሞኑን አካባቢያችን ላይ የሚገጥመን ነገር በጣም ሰሞኑን
ወንድም የሚለው ልጅ ጠፍቶ ነው። ተስፋ አለኝ ግን እኔ ተስፋ አለኝ ይገኝ እንዴት ነው እሺ ተመልሷል ትገኝ ይመስላል ተስፋ አለኝ እኔ ተስፋ አለኝ ዲዮልሽ ተስፋውን የሚሰጠው እግዚአብሔር አዎ እንደገና ደግሞ በሱም ተስፋ ለመቁረጥ እኛ እንፈልጋለን እኛ ሳይንሳን ሰለችን እንፈልጋለን ከሰዓት ጀምሮ ከኛ ጋር የሚሰሩ ህግ አካላት አሉ ያላባት ልጅ ማሳደግ በጣም ከባድ ነውና ያላባት ነው ልጇን ያሳደገቻት ያማለቅባ እኔ ሁለታችሁም ባሎቻችሁ ጋር ተለያይታችሁ ነው የምትኖሩት ማለት ነው ኦኬ የሷ በህይወት የለም ቆየ ባሌን የተካውባት ናት ሰበሱን እንደዛ ሲሆን ደግሞ ስሜቱ ልክ አይደለችም በጣም ከብዷታል ግን በቃ አምሯ ከቁጥጥር ውጪ ስለሆነ ነው እንደዚህ እንኳን እንትን እያለች ያለችው አታስተውልም ምንም ሁለቱ ሲደራረብ ባሏን ከ2 አመት በፊት ነው የሞተው እና እንደም ከ2 አመት በኋላ ማለት በምን ምክንያት ነው እሱ በሽታ ነበረው የሆነ ነገርና ያ ነገር ደም ግፊት ነበረውና እሱ ነገር እንትን ብሎት በዛ ነበረውና በዛ ምክንያት አረፈ አዝናለሁ እረሱ እንኳን ይሄን ጉዳይ ላይ ያን እና የሱ አንድ ማስታወሻ ነበር ኖሬ ምን ተጠቀምኩ ነገር አይዞሽ አታልቅሽ ይኸውልሽ ማን ላይ ነው የሚመልሳት ልክ አይደለም የቶልኝ ነገር እንኳን አጠፋው አይደል ታብድ ነው በጣም የጤነኛለች እንደምታመሮች ስልክ በቃ በጣም እንትን ብሏታል አምሮ ተረብሿል በጣም ታውቃው ነገር ታውቃለች መሀል ላይ ነው ውስጤ ታቋላን ይሄ ውስጤ ጤነኛ ነው ታውቃለህ ውስጤ የሚሰማኝ እኮ በቃ ይከፋል ነው ብቻ አትዘኑ በቃ አትዘኑ መፍትሄ ትፈልግልን በቃ እኮ እንፈልግ አትዘኑ በቃ ፈጣሪ መለመን ነው የሚሻለው አንንም ሰው እኮ የለንም ታዲያ ልጅ እኮ እንደ ፈጣሪ ፍቃድ ነው በህይወት የምትኖረው ማትኖረው እናንተ ግን ቀርማችሁ ሀዘኗን አውጃችሁ ምናምን አትቀመጡ ተስፋ አድርጉ በቃ እንደምትገኙ ምን አድርገን ተስፋ እናድርገው እኔ ራሱ አንድ አመት ሞላኝ እኮ ለራሴ ተስፋ ማድረጉ ጉዳት የለውም ተስፋ አድርጌ ምን አገኘው ምንም አላገኘውም እስከ ዛሬ አንድም ነገር የለም ምንም ስላልፈለግሽ ነው ምን ላድርግ ለጋ ካላመለከት ሁሌ ይሄድኩ ጠይቃለሁ ምንም የለም ነው የሚሉት ምን ላድርግ ወዴት ሄድ ነገር ያው ከባሌ ጋርም ተለያዩ በዛ አንቺ አመልክተሽ ስለምን አላመለከተች ያው እኔም ያ ነገር ነው አፋችኝ እንደውም ስላመለከትኩ ነው ልጆች ይሄራ ስለዚህ ሁለታችሁም ጋር የወሰደው አካል አይታወቅም ያው የሷም የከለከልንበት ምክንያት ነገርን ሰፈር ላይ እንደዛ ብለው ደውለው ልጁን ከ2 ወር በኋላ ልጅ መለሱ ከዛ በኋላ በቃ እንደዛ ስላደረጉ ያ ይመጣል እና እነሱ ማታወራቸውም ነበር አወራናቸው ሰው አታመልክቺ እኛም ስላላመለከትን ነው የመለሱልን ሲሉ እኔም እነሱን አምኜ በምን እርግጠኛ ሆነሽ የእነሱ ሰዎችና የአንቺ ልጆች እንደወሰዱ ተመሳሳይ አወሳሰድ ነው የሚወሰዱት ያው እንደ ጥርጣሬ ግምታዊ ነገር አንቺ ፖሊስ ነሽ የምትጠረጥሪው ግምት ነው በቃ እኔ ዝም ብዬ ያው ተደጋጋሚ ስለሆነ አንድ አይነት ነው ብዬ አይዞሽ ያው በጣም ማዝናኝ ነው በዚህ አይነት ኬዞች በጣም እየበዙ ነው የልጅ መጥፋት ላይ በጣም ሌላ ነገር ሰውን በጣም እየተዘናጋ ነው እቃኮ በቃ ተተካዋል ልጅ እኮ ልጅ በምን ይተካል እኮ በጣም ሰውም እየተዘናጋ ነው ከቤታችን የሆነ ነገር ቢወስዱ ሁሉ ነገር ቢጨርሱ ከቤት በር እየከፈቱ የሚገቡ ኮን ምን ታረጋል ግቢ ነው የምትዘጋው ግቢ ዘግቶ እኮ ነው ሁሉም ሰው የሚኖረው ይዞ ግን ከግቢ መውሰድ ማለት አስበዋል ማለት ምን እንበልሽ ከግቢ እኮ ነው ይዟቸው ቤት ዘግታ ሲደጋገም ሰው እንዴት ጥንቃቄ አስደም ነው ይሄው ከዚህ በላይ ምን ጥንቃቄ ለምሳሌ አንቺ ቤት ውስጥ የገባው ነገር እሷ ቤት ውስጥ እንዳይገባ እሷ የምታደርገው አጣርኩኝ እኮ አጥር ውጪ ለምሳሌ የሚወጡት ከግቢ ውጪ የሚጫወቱትን ትከለከለና ግቢ ውስጥ ታደርጋለህ በሩ ከተከፈተ ያው ውጪ ነው ግቢ ውስጥ በሩ የሚያክሰው ሲገባ ምናምን ነው እንጂ ይከፈተ ሰው ቤት መቼም አንተ መንገደኛ ሆነ ደፍረህ ገመድ ጎትቶ ተበር አከፍትም ግን የሚያክሰው እንደ ነዋሪ ይገባል ይከፍታል እንደው ሌላ ከነገራችሁን ሰው ውጪ የምትጠራጠሩት እሱንም ተጠራጥረን እኮ አይደለም ሰው ግን ያው በቃ ትቀርበዋለች በሚል ነይ በር ውጭ ከበር ውጭ ሆኖ በሩን ይከፍታል እንደፈለገ ከፍቶ ነው የሚገባው እሱና እና ሰውም ሲከፍት ቆሞ ካየችው ትሄዳለች ነይ ቢላት በር ጋር ቆሙ እሺ ብላ ትወጣለች ሌላ ነገር ታዲያ እሺ ብላ ቆጣች ለምንድነው ልጆቹ ከሰው ሲጠራት ወጣለች ብለው የማይናገሩ እኔ እኮ አሁን ልጆቹ መጀመሪያ ጨዋታ ይዘው ምናምን ሊሆን ይችላል አላቅም ልጆቹን ብዙ ነው የጠየቅናቸው ጓደኛቸው ከነሱ ስትነጠል መቼስ እንትን አይደለም እሷ ስትሄድ
ሰው ማለት ሁልጊዜ የሚጠራት ከሆነ ደግሞ ያውቁታል። እርግጠኛ ነኝ ልጆቹ ማለት ልጆች አያሹም። በነገራችሁ ልጆች ነው ያሉት። እንደው በቤት ገብታ ከሆነ በቃ ከረሜላ ገዝተውላችሁ ነው የሚሆነው ለእነሱ። እንደ ልጅ አንድ ቀን ቢዋሽ በሁለተኛው ቀን አይዋሽም፣ እርግጠኛ ነኝ። እስኪ እናንተን ለየብቻ ባወራችሁ ደስ ይለኛል። እስኪ ለምንድነው በየብቻ የምታወራና በደለም ሀዘኑን ጠንከር አለባችሁ መሰለኝ። እስኪ አንዴ እሷን ላውራት የኔ አንድ ከካሜራው ጋር ጠብቂ እስኪ ተጋሩ